ስርዓታዊ ለውጥ እስኪጣራ አግደነዋል። በአማራ ክልል የተፈጠረው የትጥቅ ትግል ጦርነት 2 ዓመት የሞላው ነው። ኦልሞስት ሚያዚያ ወሩን ይዘናል። 2ኛ ዓመቱን ደፍኗል። ቢቢሲ ይህንን በማስመልከት ዝርዝር ሪፖርታጅ ሰርቶ ተመልክቻለሁ። ከሚያዚያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ጦርነት ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንደገቡ የሚያመላክት ሪፖርታጅ ነው የወጣው። መንግስት በቅርቡ ባቀረበው ሪፖርት ክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን ያስፈልገዋል። ብር አይደለም። በነገራችን ላይ አማራ ክልል ለማገገም ብቻ $10 ቢሊዮን ነው የሚያስፈልገው። you can imagine ምን አይነት ውድመት እየደረሰ እንደሆነ። ክልሉ በዲፋክቶ ስቴት ኦፍ ኢመርጀንሲ ውስጥ ነው ያለው ይላል። በክልሉ ስርዓት አልበኝነት ሰፍኗል ነው የሚለው። 4.2 ሚሊዮን ተማሪዎች ወይም 60% የሚሆኑ የክልሉ ተማሪዎች ከትምህርት ገበታ ተናጥበዋል። ቱሪዝም የለም በሚባል ደረጃ ደርሷል። ህዝቡ መውጫ መንገድ ጨልሞበታል። የምርት ዋጋ እንደ ጤፍ የመሳሰሉም በእጥፍ ጨምሯል። የምርት እጥረትም በከፍተኛ ሁኔታ ተፈጥሯል። መንግስትና ታጣቂ ኃይሎች በሚገድሏቸው ንጹሃን ክልሉ የእንባ ምድር ሆኗል ነው የሚለው። የእንባ ምድር ሆኗል ነው የሚለው። ስለዚህ ቢቢሲ ይጠይቃል 13 ዞኖች ያሉት 32 ሚሊዮን በላይ ህዝብ የሚኖርበት የአማራ ክልል መጨረሻው ምን ይሆን ብሎ ይጠይቃል። መውጫ መንገዱስ ምን ይሆን ብሎ ይጠይቃል። ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። በሪፖርታጁ ካካተታቸው ሰዎች አንዱ አቶ አንዳርጋቸው ናቸው። አቶ ገዱ አንዳርጋቸው ገዱ አቶ ገዱ በ3 በ4 ጉዳዮች ላይ አስተያየት ሰጥተዋል። ገዱ አንዳርጋቸው ቢቢሲ ላይ አንደኛ አቶ ገዱ የሚለው ምንድነው? በክልሉ ወታደራዊ አገዛዝ ሰፍኗል ነው የሚለው። አብዛኛው የሀገሪቱ ጦር የሚገኘው በአማራ ክልል ነው። ሁለተኛ አቶ ገዱ የተናገረው ምንድነው? ቀውሱ የተፈጠረው እንዴት ተፈጠረ በሚለው ላይ የፖለቲካ ጥያቄ በወታደራዊ ኃይል ለመፍታት የተደረገ እንቅስቃሴ ነው የክልሉን ቀውስ የፈጠረው ይላል። የፖለቲካ ጥያቄ ነበር። ይሄ ጥያቄን በኃይል ለመጨፍለቅ ተሞከረ። ይሄ ቀውሱን ወለደው ነው የሚለው አቶ ገዱ። ምንድነው የፖለቲካ ጥያቄ? ዝርዝሩን አላስቀምጠው። ሶስተኛ የፕሪቶሪያ ስምምነትን በተመለከተ ነው። አቶ ገዱ አንዳርጋቸው የፕሪቶሪያው ስምምነት ተከትሎ የፋኖ ታጣቂዎች ስጋት ውስጥ ገብተዋል ይላል። ያው ኢንዳይሬክትሊ አንዱ ገፊ መንስኤ የፕሪቶሪያ ስምምነት መሆኑን አቶ ገዱ አንዳርጋቸው ይናገራል። አራተኛ መውጫ መንገዱ ነው። መውጫ መንገዱን በተመለከተ ቀውስን ስለሚወልድ የአማራ ክልል ቀውስ ወደ ሌሎች ክልሎች ይዛመታል። አንዱ የአቶ ገዱ አንዳርጋቸው ትንበያ አሁን የምናየው የአማራ ክልል ቀውስ ወደ ሌሎች ክልሎችም ይዛመታል የሚል መውጫ መንገዱ ላይ ማሳሰቢያ ሰጥቷል። መውጫ መንገዱ ንግግር አሊያም የሰላም ስምምነት ሳይሆን ስርዓታዊ ለውጥ ነው ይላል አቶ ገዱ። አቶ ገዱ ናቸው እስካሁን እየተናገሩ ያሉት። ይቀጥላል አቶ ገዱ። በድርድር ቢፈታ ደስታውን አልችለውም ነበር። የኔ ምርጫ በፖለቲካ መንገድ ቢፈታ ነው። ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካዊ መንገድ የመፍታት ፍላጎት የለውም። ለድርድርም ታማኝ አይደለም። ስለዚህ መውጫ መንገዱ ንግግር አሊያም የሰላም ስምምነት ሳይሆን
ስርዓታዊ ለውጥ ነው ይላል። ድርድር የሚባል ነገር የለም ነው እያለ ያለው። ሪጅም ቼንጅ ነው እየጠየቀ ያለው አቶ ገዱ። አሜሪካ ተቀምጦ ነው ሪጅም ቼንጅ የሚጠይቀው። በቢቢሲ ሪፖርት ላይ ሌላው የተናገረው ማርሸት ፀሐዩ ነው። ማርሸት ፀሐዩ በጣም ከባድ ፋውል ነው የሰራው። ነገራችን ላይ ማርሸት ፖለቲካሊ እንደው ማርሸት የሚባል ሰው በጣም ከባድ ፋውል ነው። ባጭሩ የመንግስት ሰራተኞችን እንደሚገሉ የመንግስት የሥራ ኃላፊዎችን እንደሚገሉ እውቅና ሰጥቷል ማርሸት። እውቅና ነው የሰጠው። ምን ይላል? አቶ ማርሸት ነው የጎጃም ፋኖ ህዝብ ግንኙነት ማለት ነው። ባለፈው ህዳር ወር መጨረሻ በምዕራብ ጎጃም ዞን ደጋዳሞት ወረዳ ከ30 በላይ የመንግስትና የሥራ ኃላፊዎች ተገለዋል ይለዋል ቢቢሲ። ከዛ የማርሸት ፀሐዩ መልስን ስሙ። እንግዲህ በየወረዳው በየዞኑ ያሉት እነዚህ አካላት ማለት እነዛ 30 የተገደሉት ማለት ነው በቀጥታ ከመከላከያ ጋር ተጠርንፈው እኩል ተዋጊ ስለሆኑ ከኛ ጋር ፊት ለፊት ስለገጠሙ እነሱ እኛን ሲያገኙ እርምጃ ስለሚወስዱብን እኛም እነሱ ላይ እርምጃ ወስደናል። ይሄ ማለት ይቀመጥለታል። በጣም አደገኛ ነገር ነው ማርሸት የተናገረው። አይ ቲንክ ኮንፌሽን ነው። ጥሩ ነው ኮንፌስ ማድረግ። እኛን እርምጃ ወሰድነው የሚለውን ነገር ማረጋገጫ ሰጥቷል። አንደኛው ይሄ ነው። ሁለተኛ የአማራ ፋኖ ህዝባዊ ድርጅት የሰጠው መግለጫ ነው። የአማራ ፋኖ ህዝባዊ ድርጅት የእነ አቶ እስክንድር ድርጅት የሰጠው መግለጫ አለ። ያ መግለጫ በዋናነት ትላንትና አንድ ኦዲዮ ወጥቶ ነበረ። ትላንትና የምታስታውሱ ከሆነ የዚህ የአማራ ክልል ምክትል ፕሬዝዳንቱ እና አንድ የነሱ ፋኖ ወኪል መስፍን ከፈለኝ የሚባል ሰው በሁለቱ መካከል የተካሄደ ኮንቨርሴሽን ነው። ያን ነገር አስመልክተው ነው የነ እስክንድር ድርጅት መግለጫ ያወጣውና እስቲ የተወሰነ መስማት ከቻልን መንግስታዊ ይሰማል? እንዴት እንገናኝ መቼ እንገናኝ ማን እነዛ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ አሳይን ተደርገን የምንጠብቀው ያንተን ስልክ ነው። እንዴት እንገናኝ መቼ እንገናኝ ማን የሚያመጣቸው ያው ሰራዊቱ ነው። ቀናቸውን ጠብቆ ያንተን ደረጃ ማቃለው እኛም እዚህ ያለው ነገር በግል አይደለም ግን መንደርደሪያ ነገሮች ይኖራሉ። እሱ ቀጣይ የሚሆን ነገር ነው። ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር ይያዙ። አንተም በሚስጥር ያዘው። እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ ከራስህ። እኔም እንደዛው አድርገን በከፍተኛ ሚስጥር ያዘው። ይሄን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ፣ እኔም ለያዝ። የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለው ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር
ቀስ ብሎ ነው የሚሆነውና ዞሮ ዞሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ያረገባ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም አሁን ያለበትን ደረጃ ታሳውቁ። አሎ እሺ አሁን እኔም ማራው ሶስት አባል ያለው የክልሉ መንግስት ኦፊሻል ተደረገና ወይይት አድራጊችን ልኳል። አሁን እኔ አንተ ጋር ኮንታክት እያደረኩ ያለው ያው ቻናሉ በየትኛው መንገድ እንደመጣጣት ስለምታውቀው ሚስጥራዊ ማለት ይሄ ሁሉ ነገር ይወራል ሳይሆን ይሄኛውን ስለታወቀ እና በዛኛው ቻናል በኩል ስለምናውቅ አሁን አንተ ጋር ቤትን እንገናኝ መቼ እንገናኝ የሚለውን ለማውራት በጣም ቁጭ ብለን እየጠበቅን ያለው በተለያየ ቦታ ሆነን ነው። I think ሙሉን ሌላ ቦታም ስለሰማችሁት እኔ ደጋግሜ ያላሰለቻችሁም ባጭሩ ምንድነው የሆነው የአማራ ክልል ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድሩ አቶ አብዱ ሁሴን ከነስክንድር ድርጅት አባል ከሆነ መስፍን ከፈለኝ ከሚባለው ጋር ወደ 10 ደቂቃ 11 ደቂቃ የሚሆን የስልክ ውይይት ነው ያደረጉት እና በዚህ ስልክ ውይይት ላይ ድርድር እንደሚፈልጉ ውይይት እንደሚፈልጉ አቶ መስፍን ከፈለኝ ይነግረዋል። ምክትል ፕሬዝዳንቱም ያንን ይነግራሉና ትላንትና በጣም በሰፊው ሲስተጋባ ነበረ። በተለይ የነስክንድር ተቃራኒዎቹ ናቸው በሰፊው ሲያስተጋቡት የነበረው። ይሄ አፋድ መጥፋት አለበት የሚሉት የአንደኛው ቡድን የነ ዘመነ ቡድን በትልቁ ሲያሰራጭ የነበረው ይሄው የአፋድ ሰዎች ከመንግስት ጋር ይገናኛሉ የሚል ድምጹን ነው ሲያስተጋባ የነበረው። I think ይሄ እንግዲህ ፕሬሸር ፈጠረባቸው መሰለኝ። የነስክንድር ሰዎች መግለጫ ወጥተዋል። ዶክተር ነው ዶክተር አብዱ ከሆነ ዶክተርን እዛ ላይ ተጻፈው እንደዛ ስለማይ አላቀውም ብዙ አላቃቸውም ሰው ይሆኑ እውነት ነገር ምክትል ርዕሰ መስተዳድር የሚል ስላየው ኢንኬዝ ይሄ ዶክተር የሚባለው ባይዘው ሰዎችን የኢትዮጵያ የወደቀ ነገር አንዱ ማስተው ያለብን አዲሱ ጄነሬሽን ሜዲካል ዶክተር ከሆነ ዶክተር እለዋለሁ። ሜዲካል ዶክተር ካልሆነ ግን ዶክተር አይባልም፣ ኢንጂነርም አይባልም። የኢትዮጵያ የወደቀው ፖለቲካ ምልክታችን ነው። እኔ ሁሌ የምናገረው ብዬ ነው እንዲያፍሩ ነው። ይሄ ኢንጂነር በለኝ ዶክተር በለኝ የሚሉትም እንዲያፍሩ ነው። it's a part of profession እና የተለየ ነገር የለውም። ኢትዮጵያ ውስጥ የዶክተርነት ጥማት ስላለ ነው፣ አፒታይት አለ እና ኢንፌሪዮሪቲ አለ እና ሶሪ አንተን እያልኩ አይደለም ሪፈር ያረከው ሰውዬ ግን መቅረት ካለበት ነገር አዲሱ ጄነሬሽን ማስቀረት ካለበት ነገር አንዱ እሱ ነው። in any case የነ እስክንድር ቡድን ባወጣው መግለጫ ላይ በመስፍን ከፈለኝ የተፈጸመው ድርጊት ድርጅታዊ ዕውቅና የለውም፣ በውስጣችን አድብተው በቆዩ ሰርጎ ገቦች ድርጅታችን ከባዴን ብልጽግና ጋር የድርድር ሂደት እንደጀመረ አስመስለው ማደናገሪያ ይዘው ብቅ ብለዋል። ይህ ድርጊት ከጀርባው ተወክቶ ከተሰዋው የትግላችን ምልክት ከሆነው አርበኛ ከፍያሉ ደሴ ግድያ ማግስት የተፈጸመ በመሆኑ አማራ አቀፍ የታጠቀ የፋኖ ድርጅት እንዳይኖር የማፍረስ ተልዕኮ ነው። ወልቃይትና ራያን በጦርነት ለመያዝ የቋመጠው ጽንፈኛና ፋሽስቱ ኃይል የብልጽግና መንግስት ምን ያህል ተናበው እንደሚሰሩ ተጨባጭ ማመለከቻ ነው ይላል። ምንድነው ያለ ያለው የነስክንድር ቡድን ከፍያለው በሞተበት ማግስት እሱን አጀንዳ ማስቀየሪያ ነው። ያ ብቻ ሳይሆን አንድ አማራ አቀፍ ድርጅትን ለማጥፋት የታሰበ ነው። ወልቃይትና ራያን በጦርነት ለመያዝ የፈለገው ጠላታችን እየተጠቀመበት ያለው መሳሪያ ነው የሚሉት እነስክንድር። ስለሆነ ሚሉና
በመስፍን ከፈለኝ የተፈጸመው ድርጊት ድርጅታችን አያውቀውም። ንግግር እንዲያደርግ አልተወከለም። መስፍን ከፈለኝ በድርጅታችን ሕገ ደንብ መሰረት በሕግ ቁጥጥር ስር እንዲውልና ምርመራ እንዲካሄድበት ወስነናል። ቅጂው የተለቀቀው በአገዛዙ መሆኑ አገዛዙ ድርጊቱ ከልቡ አይፈልግም ማሳያ ነው፣ ድርድርን ለማደናገሪያ የሚል መግለጫ ወጥተዋል እነ እስክንድር። የኔ አስተያየቶች አንደኛ ቅጂው ማን ያወጣው የሚለው ላይ ነው መጀመሪያ እኔም ጥያቄ። እውነት ለመናገር መጀመሪያ ስሰማው በጣም ነው ቅር ያለኝ። ቅር ያለኝ ኔሴንስ በቃ የሆነ አካል ድርድር እንዳይሳካ የሚፈልግ አካል አለ። መጨረሻ ላይ ቀረጽዋት ስርዓቱ ነው አይደለም ሌላ ጉዳይ ሆኖ ልክ ድምጹን ስሰማ በመስፍን ከፈለኝና በምክትል ርዕሰ መስተዳድሩ መካከል የተካሄደው በምክትል ፕሬዝዳንቱ መካከል የተደረገው በቃ ለኔ አዝኛለሁ። ለምንድን ነው ያዘንኩት? የሆነ አካል አለ ድርድር የማይፈልግ አካል አለ። ይሄ አካል ደግሞ ለኔ በዋናነት የመንግስት መዋቅር ውስጥ ያለ አካል ነው የሚመስለኝ። I don't think ሌላው ያ ፖቴንሻል ያለው አይመስለኝም። መንግስት መመርመር አለበት ይሄን ጉዳይ ብዬ ነው ማለት። ዲፕ ስቴት የሆነ በዛ ውስጥ ያለ አካል አለ። ያ ክልል እድሜ ልኩን የቀውስ ማዕከል እንዲሆን እድሜ ልኩን የብጥብጥ ማዕከል እንዲሆን የሚፈልግ አካል ብልጽግና ውስጥ አለ። ይሄ ነው ያያለው። ዲፕ ስቴት አለ እዛ ውስጥ። ከሱጭ ሊያወጣው የሚችል አካል አይኖርም። እንደውም ልጁ መስፍን ከፈለኝ እንደ ይሄ ነገር ምንድነው ድምጽ ይሰማኛል ሲል ሪከርድ እየተደረገ እንደሆነ ፊል እንዳረገ ነው። ቢኮዝ ሪከርድም እያረጋ አይደለም ማለት ነው ልጁ መስፍን ከፈለኝ። ሶ የሆነ አካል ወይ የመስፍን ከፈለኝን ስልክ አውጥቶ ይሄን ድምጽ አውጥቶታል ወይም የዶክተሩን ዶክተር ነው አይደል ምክትል ፕሬዝዳንቱን ድምጽ አውጥቶታል። ይሄ አካል ሊሆን የሚችለው ደግሞ በዋናነት ነው ያልኩት በመንግስት ውስጥ ያለ አካል ነው ሊሆን የሚችለው። ዲፕ ስቴት አለ ማለት ነው። ትላንትና ወዳረግነው ውይይት ነው መመልሳችሁ። በርካታ ማስፈራሪያዎች ምናምን ማለት ማስፈራሪያ ለኔ አዲስ አይደለም። በነገራችን ላይ አንዳንዶቻችሁ ይሄ ፕራይቬት ምናምን ያረጋችሁ የምትደውሉት ስልክ አሜሪካ ነገር የምትገኙ ከሆነ እንዲሁ ልንገራችሁ ሌላ ነገር ውስጥ ከምንገባባ ፕራይቬት ስላደረከውና አሜሪካ ሀገር የምትኖር ከሆነ አይታወቅም ቁጥርህ ማለት አይደለም። ትላንት 3-4 ፕራይቬት የሚል የማስፈራሪያ እንገላለን የሚል ሰምቻለሁ። ስታረጉት እናያቸዋለን። ግን እንዲሁ ልንገራችሁ ከመሐይምነታችሁ ከመነጨ ወይም ከስሜት ከመነጨ ፕራይቬት ስላልከው ስልኩ አይታወቅም ማለት አይደለም። ሲምፕል ነገር ልንገራችሁ። 3-4 ማስፈራሪያ ነው ሲላክ የነበረው እንትን ያለው። in any case ይሄን ነገር ማድረግ የሚችለው በመንግስት ውስጥ ያለ መዋቅር ነው። ትላንትና ምን ነበር የነገርኳችሁ? ይሄ ሳይበር ዋርፌሩ የሳይበር ሚዲያው የትና የት ነው ያላልናችሁ? አንደኛው በመንግስት ውስጥ አይደል ያለው? አንዱ በመንግስት ውስጥ ነው ያለው። አማራ ክልል በመንግስት ውስጥ ያለ አማራ ክልል ሰላም እንዳይሆን የሚፈልግ አካል አለ።
አለ ያ አካል አለ ለምንድነው ሰላም ከመጣ አማራ ክልል ከተረጋጋ ወደ ድርድር ወደ ውይይት ወደ ንግግር ከገባ ሊጋለጡ ነው እነዚህ ሰዎች ከማጋ ኔትወርክ ነበራችሁ ሚለው ሊጋለጡ ነው ወንጀላቸው ሊጋለጥ ነው ኮንትሮባንድ የሚሰሩት እነሱ ናቸው ዛሬ የቢቢሲ ሪፖርት ብታዩ የኬላ ደርድረው ኬላ ላይ አንዳንዶቹ ቀረጥ የሚቀበሉት የሚሊሻዎችና ታጣቂዎች ናቸው የመንግስት ታጣቂዎችም አሉበት በየኬላው ደርድረው ማለት ነው እሱ ሊታወቅባቸው ነው ጠመንጃ የሚሸጠው ማን እንደሆነ የጦር መሳሪያ ማን የሚሸጠው ማን እንደሆነ ሊታወቅ ነው ኔትወርኩ ሊደረስበት ነው ይሄ ኃይል ከሚሰራው ውጪ ኃይል ጋር ማን ነው ከውጪ ኃይል የሚሰራው ሊደረስበት ነው ከሻቢያ ጋር ማን ነው የሚሰራው ከግብጽ ጋር ማን ነው የሚሰራው ከሌሎች ኃይሎች ጋር ማን ነው የሚሰራው የሚለው ማለት ነው ትላንት ያቀረብኩትን ነው ኤግዛክት የሆነ ጥሩ ምሳሌ ነው ያየሁት በነገራችን እዚህ ጋር ጥሩ ነገር ይሰራ ይሄድና ምን ይላል የልጁም ጽሁፍ የሆነ ቦታ ላይ ይፈርሳል ይላል ጥሩ ነው ለድርድር መቀረብ በምክትል ፕሬዝዳንት ደረጃ መነጋገር ፖዚቲቭ ነገር ነው ግን የሆነ ቦታ ሄደና ፈረሰ ለምን ፈረሰ ዲፕ ስቴቱ ነው ይሄንን የሚሰሩ አካላቶች የመንግስት መዋቅር ውስጥ አሉ ይሄንን የሚሰሩ ሰዎችን ኮንትሮል እስካልተደረገ ድረስ ሰላም አይመጣም እዛ ክልል ላይ ስለዚህ እኔ አሁንም ቢሆን ትላንትና ያቀረብኩትን ዌል ኦርጋናይዝድ ሳይበር አርሚ የሚለውን ነው ያረጋገጠልኝ የተደራጀ አርሚ አለ ሳይበር አርሚ አለ በነፃውጭ ስም ያለ በመንግስት መዋቅር ውስጥ ያለ በባለሀብቶች ውስጥ ያለ ከውጭ ኃይል ጋር የሚተሳሰር ከህዋት ከግብጽ ከኤርትራ ብለን ትላንት ያነሳ ነው ማለት ስለዚህ ልክ ምናልባት የድርድር የውይይት አጀንዳዎች ሲነሱ ቶሎ ብለን እናውጣው ቶሎ ብለን እናጋልጥ ስለዚህ ይሄ አፋድ የሚባለውን ኮርነር እናድርገው አፋድ ደግሞ በጣም ጥሩ ይሄ ሳይበር እንትኑ ጥሩ ምሳሌ ነው ኮርነር ሆነ ደነገጠ አፋድ እንደ ድርጅት ቢኮዝ አዋከቡት እንዳልኳችሁ የውጭ ኃይሎች አሉበት ምናምን ኦፕሬት የሚያደርገው በከፍተኛ አርከን ነው ብያችኋለሁ አታይ ስኬል ነው ማየት ያለባችሁ በግራ በቀኝ አስደነገጧቸው አፋዶችን ሲስተሙ የሚሰራው እንደዛ ነው ልክ የሆነ ነገር ይከሰትና ያስደነግጣችኋል ሲያስደነግጣችሁ ወደ መስመሩ እንድትገቡ ያደርጋል አሁን ወደ መስመር የገባ መግለጫ ይዘወጥ እኛ እናቀውም መስፍን ከፈለኝን በቁጥጥር ስር አውለናል የኛ ንግግር አይደለም ንግግር እንዲያደርግ አልወከልነውም በህገ ደንባችን መሰረት እንቀጣዋለን ምናምን ወደ ምን ገባላቸው ወደ ሲስተሙ ገባላቸው አፋድ ወደ ሲስተም ሰተት ብሎ ነው የገባው ይሄ ነው ኦፕሬት የሚያደርገው እንደሱ ነው አለዛ ቪክቲም ሊሆን ነው ሊቀጠቀጥ ነው ተቀጠቀጠ 24 ሰዓት ነው ጠቅላላ ዩጋንዳ ያለ የሚዲያ ሰዎች በሙሉ አሜሪካን ሀገር ያሉ የሚዲያ ሰዎች በሙሉ የዚህ መረጃ ቲቪ ምናምን ውስጥ ያሉ ሰዎች በሙሉ የአንዲ ልጆች የምናምን በሙሉ ይዘውት ወጡ ይሄን ስሙልን ጉድ አፋድ የሚባል ከመንግስት ጋር እየተደራደረ ነው ይሄው መስፍን ከፈለኝ የሚባል አደራዳሪ ጠብቆ አስደነገጣቸው ማለት ነው ሲደነግጡ ወደ ምኑ ገቡ ወደ ሲስተሙ ገቡ እንዴት ኦፕሬት እንደሚያረጋያችሁ ትላንትና ያነሳነው ነገር ስለዚህ ነገ ከነጎዳ ይሄው በቃ አገዛዙንም እኮ ሰድበነዋል ሰውየውንም በቁጥጥር ስር አውለናል እርምጃም እንወስድበታለን አልወከልነውም ይላሉ ወጥተው ይሄው እንደጻፉት ማለት ነው now they are in the system በቃ እንትኑስ ገብተዋል አሁን የሚፈለገው ሳይክል ውስጥ ገብተዋል ፕሮግራሙን የሚሰራው እንደዛ ፕሮግራሚንጉ እንደዛ ነው በነገራችን የሆነ ነገር ይደርሳል ያወጣል ሲያወጣ ይታወቅበታል ሲታወቅ መተው በግራ በቀኝ ውርጅብኝ ያወርዱባችኋል ሲያወርዱባችሁ መታችሁ አይ የኛ አይደለም
እኛ ካገዛዙ ጋማ አልተደራደርንም በግልን የተደራደረው ወደ መስመሩ መግባት አለባችኋ ይሄ ኦፕሬት የሚያደርገው እንደዛ ነው ይሄ ኦፕሬት እንዴት እንደሚያደርግ ላያውቁ ይችላሉ ብዙ ጊዜ ነግሬያቸው ይሄ ትልቁ ኃይል ኢንቪዚብል ኃይል ላያዩት ይችላሉ ቪክቲም ናቸው አሁን እዚህ ጋር ያየሁት አፋድ የዛ ኃይል ቪክቲም ሆኗል ተመቷል ቪክቲም ሆኗል በዛ ነገር ላይ አፋድ ወይም እስክንድር ማለት ነው ልክ ቪክቲም ሲሆኑ ሲመቱ ወደ ሲስተሙ ገቡ አስተካከሏቸው ማለት አሁን ወደ ሲስተሙ አስገቡ የምን ድርድር ነው ወደሚል አስተካከሏቸው ይሄ ነው የፕሮግራሚንጉ ኦፕሬት የሚያደርገው እንደዚህ ነው ሶ ካልነቁ ይሄ ነገር ይቀጥላል ማለት ነው እንዲህ ያረገ ነው የሚኖረው ሲስተሙ ስለዚህ ዛሬ መተው መስፍንን ከፈለኝን በቁጥጥር ስር አውለናል የኛ አካል አይደለም አዝናለሁ በጣም ዋይ ይሄ ነው አይ ሲስተሙስ ባይሆኑ ኖሮ ሲስተሙስ ይሄ ያልኳችሁ ሳይክል ውስጥ ባይኖሩ ኖሮ ምን ነበር መሆን ያለበት ያ መስፍን ከፈለኝን ልከነዋል ይደራደራል ያማራን ጥያቄ ተደራድረን ምን መልሳቸው ካሉ እንመልሳለን ድርድር ዝግ ነው ብለን አናስብም እኔ ቦን እንደዛ ነው ማለት ምን ያመጣሉ ከዛ በኋላ ምንድነው ምን አሁን ይሄ የጮኸው ትላንትና ቡራ ከረዩ ያለው የሚዲያ አካል የዚህ የሳይበር ዋሩ አካል ምን ያመጣል እስቲ ንገሩ ምንድነው የሚቀንስባቸው እስክንድር ላይ አፋድ ላይ ምንድነው የሚቀንስብህ ምን ቀነሰ እነ ጌታቸው ረዳ ላይ እነ ደብረጽዮን ላይ ቀነሰ እነሱ ላይ ሲሸልስ ሲሄዱ ሰምተናል ተነግሯል እኮ ከዛ በኋላ ሲሸልስ ሲሄዱ እኮ ሚል ተሰምቶ ምንድነው ያሉ ዝም ጅቡቲ ሲሄዱ ነግረዋል በኋላ አይደለም የሰማው ጅቡቲ ድርድር እንደነበረ ካንዴም ሁለቴ ሲሸልስ ላይ ድርድር እንደነበረ ካንዴም ሁለቴ so what ቲፒኤልኤፍ ተጎዳ በሱ ሲሸልስ በመሄዱ በድብቅ ጅቡቲ በመሄዱ በድብቅ ተጎዳ ምንድነው የተጎዳው ደቡብ አፍሪካ እኮ ፕሪቶሪያ ዝም ብሎ እኮ አልመጣም ሲሸልስ ነበረ በመሃል ጅቡቲ አንዴም ሁለቴ ነበረ እኮ አሁን ይሄ ግን ያልኳችሁ ዲፕ ስቴት ዌል ኦርጋናይዝድ ሳይበር አርሚ ይሄን ነገር ይሰራል ዛሬ እኔ ያየሁት በመንግስት ውስጥ ያለው ዌል ኦርጋናይዝድ ሳይበር አርሚ አክት አድርጓል ብዬ ነው ማምነው አንድ ማረጋገጫ ነው ደን እነዚህ ሰዎች አታክ ተደረጉ ተመቱ ሲመቱ ደነገጡና እኛ የለንበትም መስፍን ከፈለኝና እናቀውም እስከማለት ደረሱ እንደውም በቁጥጥር ስር አውለናል እስከማለት ደረሱ ዋይ ለምን በግለሰብ ደረጃ ኢኒሺዬቲቭ ቢወስድ ድርጅት አመራር ከሆነ ነገ ከነጎዲያ መዳረሻ ድርድር አይደል እንዴ እኔ እስክንድር እንዴት ያሰብክ እንደሆነ አልገባኝም እውነት ለመናገር አልገባኝም አማራ ክልል ውስጥ እስክንድርን እንደ እስክንድር የማይቀበሉ የአማራ ባለስልጣናት እንዳሉ አቃለው ነው ካልገባህ አላቅም because you are not belong to Gojam you are not belong to Gondar you are not belong to Shawa ወሎ በዛ ምክንያት ብቻ የሚጣሉ ሰዎች እንዳሉ አቃለው የመንግስት ባለስልጣን ውስጥ የተቀመጡ ሰዎች የምር ነገርኝ ካልክ ካንተ ጋር ከሚደራደሩ ከነዘመነ ጋር ቢደራደሩ ይመርጣሉ እነዚህ ሰዎች መንግስት ስልጣን ውስጥ ያሉ ሰዎች ካንተ ጋር ቁጭ ብለው ከሚነጋገሩ ከነ ምሬ ወዳጆ ጋር ቁጭ ብለው ቢነጋገሩ ይመርጣሉ ከነ መሳፍንት ጋር ቢደራደሩ ድርድር ትርጉሙን እንኳን ማያውቀው መሳፍንት ጋር ቢደራደሩ ይመርጣሉ ይሄ ነው እውነቱ መራሩ እውነት ይሄ ነው ወንድም እስክንድር ያንተ መጎሳቆል ምናምን ትርጉም አልባ የሚሆንብኝ ለዚህ ነው ነገራችን
ብሔርተኝነት ነው ያለው እዚህ መንግስት ተሟቅር ውስጥም ጥንብ ዘረኝነት አለ ይሄ ዲፕ ስቴቱ ጥንብ ዘረኝነት ነው የሚያራምደው ስለዚህ ነው ቆም ብሎ ኦኬ what's the problem በግሉ ያደረገው ጥረት ነው እንደው ኃላፊነት ላለመውሰድ ከሆነ በቁጥጥር ስር አውለነዋል እንዲህ አይነት ነገር ምናምን ከምትል በግለሰቡ ነው ያደረገው ኃላፊነት ይወስዳል ፔሬድ የግለሰቡ የድርጅት ውሳኔ አይደለም ይሄ ውሳኔ አለቀ ለምንድነው በቁጥጥር ስር መዋል በምናምን ምን አስኬዳችሁ ምራም ይጠቅመው መስም ከፈለኛ አምልጧችሁ ቢወጣስ በግሉ እኮ ነው ህይወቱን ሊሰዋ ይገባው እንደመሰለኝ እንዴ ነው እንደምታስቡት ብሎ ለቋችሁ ቢወጣስ ይጠቅማችኋል ስለዚህ ዲፕ ስቴቱ ይሄ ቅድም ያነሳውት የዌል ኦርጋናይዝድ ሳይበር አርሚ በማውቅም ባለማውቅም ተሸንፋችኋል በሱ አንገታችሁን አስደፍቷችኋል እዛ ሳይክል ውስጥ ገብታችኋል ይሄ ነው በዛ ደረጃ ነው የስልክ ልውውጡን ማየው ልጁ የሚያነሳው ነገር አለ መስፍን ከፈለኝ በነገራችን ላይ እዛ ላይ ሰማሁት ምንድነው በእኛ ውስጥም በመንግስት ውስጥም የማይታመኑ ሰዎች አሉ ይለዋል ለምክትል ፕሬዝዳንቱ ክልሉን የጦርነት ቀጠና ለማድረግ በመንግስት ውስጥም በእኛ ውስጥም የተሰገሰጉ ኃይሎች አሉ ይለዋል ይሄን የሚለው ማን ነው መስፍን ከፈለኝ ነው የኛ ፍላጎት ስልጣን አይደለም ይለዋል ምክትል ፕሬዝዳንቱ ተገርሞ እንደዚህ አይነት ሰዎች አላችሁ ለካኔ ይገርመኝ ነበር ከቲፒኤልኤፍ ጋር ሄዳችሁ በተለይ የወሎቹ ስትቀናጁ ቲፒኤልኤፍ ምን ያደረገ እንደሆነ ያወቃችሁ እንዴት የጦር መሳሪያ ወሰዳችሁ ብዬ ይገርመኝ ነበር ብሎ ይለዋል ምክትል ፕሬዝዳንቱ ኮንቨርሴሽኑ እንደዛ ነው ያለው ለኔ ግን እሱ አይደለም ቁም ነገሩ ለኔ ይሄንን ኦዲዮ ያወጣው ማን ነው የሚለው ነው and እኔ ደግሞ እንትን የሚልልኝ ኢንክላይን የሚያደርግልኝ የመንግስት ውስጥ ያለ የሳይበር አርሚው አንድ አካል ነው ብዬ አምናለሁ እንዳይሳካ የሚፈልግ ውይይት ንግግር ድርድር እንዳይሳካ እንዲቀጭ ባጭሩ እንዲቀጭ ይሄን ነው የምመለከተው አቶ ገዱን በተመለከተ አቶ ገዱ የምርጫ ነገሮች ያቶ ገዱ ምርጫ በድርድር ቢሆን ደስ ይለኛል ይላል ግን ደግሞ ተገልብጦ አይቻልም ይላል እና ለምንድነው ይሞከር የሚለው አንተ የአቶ ገዱ ነገሮችን በድርድር እንዲፈቱ ከሆነ ለምንድነው ይሞከር ማትለው አቶ ገዱ አቅም ካለ ማለት ይሞከር ማለት ለምን ከበደ እዚህ ጋር መጣህ በግሌ በድርድር በውይይት በመናምን ይፈታ ትላለ ኦኬ ከዛ ቀጥሎ ደግሞ አይቻልም ትላለ የሥርዓት ለውጥ ትላለ ይሞከር ማለት ካንደበት ቢወጣ ምን እንደሚከብድ ያንተ ፍላጎት ነገሮች በድርድር ቢያልቁ በፖለቲካዊ ውይይት ቢያልቁ ብትል ያንተ ፍላጎት ይተግበርና ስርዓቱ ይሞከር ለምን አይሞከርም ስርዓቱ ምን አስፈራ ሁለት ቦታ መርገጥ ምን እንትን አስፋለ ለምን ሁለት ቦታ ትረግጣለህ በቃ አይቻልም ካልካ አይቻልም የሥርዓት ለውጥ ነው ምናምን ነገሮች ማለቅ በፖለቲካ ቢያልቁ ደስ ይለኛል በድርድር ቢያልቁ ደስ ይለኛል ብለ ስታበቃ ትገለበጥና ይሄ ስርዓት ግን በድርድር አይደለም ስለዚህ የሥርዓት ለውጥ ሞጫ መንገዱ ንግግር አለያም የሰላም ስምምነት ሳይሆን የሥርዓት ለውጥ ነው ትላለህ የቱ ጋር ነው የቆምከው በጣም እኮ አሳዛኝ እንትን ነው ይሄ ነው የመራው እንደዚህ እንዲህ አይነት አስተሳሰብ ይዘ ነው ለረጅም ጊዜ አማራ ክልልን የመራው ዋን ድርድር ኮንሴፕቶች ያስፈልጋል አንተ ከምሬ ነው ሸሽቶ አሜሪካ የተደበቀ ከስልጣኑ ሲወርድ አኩርፎ የሄደ ይወጣ ከበሮ በጅ ውጭ ጉዳይ ሆነብህ ከበሮ በጅ ሲይዝ ነው የሆነብህ ብዙዎቹ ነው የሚመሰክሩት
ከበሮ በሰው እጅ ያምር ነው የሆነብህ ውጭ ጉዳይ። ይሄ ነው የምንሰማው እሱ ነው። ከበሮ በሰው እጅ ያምር ማለት ጉድ ኤግዛምፕል ለውጭ ጉዳይ ሚኒስትርነት ገዱ አንዳርጋቸው ነው የሚል ነው ብዬም አምናለሁ። ሶ መስራት ሳትችል ወጥተህ አገር ጥለህ ወጥተህ ወጣቱ እንዲያልቅ ግን የስርዓት ለውጥ ትጠይቃለህ። ለምን ደግሞ አትገባው እንዴ? ጀነራል ተፈራ ገባ አይደል እንዴ? ቢያንስ ከአንተ የተሻለ ነው ጀነራል ተፈራ። ለምን አትገባም እንዴ? ከአሜሪካ እኮ ጥለው ገብተዋል እኮ። የትግራይ ህልውና አደጋ አጋጠማት ያሉ ሰዓት እኮ ፖለቲከኞቹ በላቸው ወታደሮቹ በላቸው ሰብስበው እኮ ገብተዋል። እነ ጀነራል ፍስሐ መንጁስ እኮ አሜሪካን የነበሩት ምንድነው? ሌሎቹን በራ እንትን የነበሩ ከአሜሪካ ከአውሮፓ እኮ ነው የገቡት አንዳንዶቹ። ምን አንተ አሜሪካ ቁጭ ብለህ የስርዓት ለውጥ የምትጠይቀው የጦርነት የምትጠይቀው ምን ስለሆንክ ነው? ያንተ ነፍስ ትንሽ የሌላው ነፍስ ትልቅ ማለት ነው። ሌላ ይሞትልሃል አንተ ብሎ ልጆችን አውጥተህ ሌላውን አውጥተህ ፋሚሊን አውጥተህ አም ሶሪ እኔ ቤተሰብ ውስጥ መግባት አልፈልግም። ሶሪ ሳሚ ኤም የሚባል ድልታ እንመልስሃለን በስተት ነው። ምን ስለሆነ ነው? አሳፋሪ ነው በጣም። ግን ቁም ነገሩን ልንገራችሁ። ቁም ነገሩ ምንድነው? አቶ ገዱ የራሱ አንደበት የለውም። በቃ አቶ ገዱ ተሸጧል። አቶ ገዱ ለሻቢያ ተሸጧል። የአቶ ገዱ አንደበት የሻቢያ አንደበት ነው። የሻቢያ አንደበት ነው። ሌላ አንደበት የለውም። ሰው ከዚህ አቶ ገዱን ስትሰሙ መስማት ያለባችሁ የሻቢያ ኢኮኖ መስማት ያለባችሁ። ሻቢያ ምንድነው እያሰበ ያለው? በሻቢያ አንደበት ውስጥ ነው የሚናገሩት። እኔ አሁን የምጠረጥረው የምፈራው ልንገራችሁ። ኢቭን በአፋሃድና በነገዱ መካከል በአፋሃድና በነስክንድርና በነዘመነ መካከል ያለው ሽቅድድም ለሻቢያ መገረድ እየመሰለኝ ሄዷል። በነገራችን አፋዶችም እያየውኝ ነው። አንዳንድ ምንጮች የምሰማቸው መረጃዎች አይጠቅማችሁም። እነስክንድር አይጠቅማችሁም። እውነቴን ነው። ከሻቢያ ጋር ለመገረድ የምታረጉት ጥረት አይጠቅምም። እኔ ቦልድሊ ነው የምናገረው። በአገሬ ጉዳይ ላይ ከሌ የምልበት ነገር የለኝም። ከሻቢያ ጋር ለግርድና መሯሯጥ ጠቃሚ ነው እያላስብም። እስክንድር ደጋግመ ብታስብበት ጥሩ ነው። የምሰማቸው መረጃዎች በጣም ያሳፍራሉ። በጣም ነው የሚያሳፍሩት። አሁን ሩጫችሁ እየተመለከትኩ ያለሁት ማን የበለጠ ለሻቢያ ይገረዳል የሚል ሩጫ ውስጥ ነው ያላችሁት። ማስረጃ ኢንፎርሜሽን ሳይኖረኝ አልናገርም። ታውቃለህ፣ አዲስ ኮምፓስ ኢንፎርሜሽን ሳይኖረው አይናገርም። ቢያንስ እስክንድርን አልናገርም። በቃ በግልጽ ልንገራችሁ። የሆነ የማገኘው ኢንፎርሜሽን ሳይኖረኝ በምንም ታምር እስክንድርን አልናገረው። በሶስት አራት ጦር ሲወጋ ደስ ስለማይል ትክክለኛ ቦታ ነው ያለው ብዬም ስለማላምን እሱ ሊናው ነግሮት ሊሆን ይችላል፣ ግን ትክክለኛ ቦታ እንዳልሆነ አውቃለሁ። በስተት ላይ ግን ስተት እየደገመ ሲሄድ ዝም ብያ ላይውም እስክንድርንም ቢሆን አሁን እያየ ያለውት በነስክንድር ቡድንና በነዘመነ ቡድን መካከል እኔ የበለጠ ለሻቢያ እገረዳለሁ የሚል ፕሮፖዛል እየቀረበ ነው ያለው። ማን ነው ታማኝ ለሻቢያ
የሚል ነው እየቀረበ ያለው። ያለኝ ኢንፎርሜሽን እሱ ነው። መረጃ ሲሆን አመጣላችኋለሁ። ፕሮሰስ ቢሆነ ዳታ አሁን ዳታ ነው ያለኝ ኢንፎርሜሽን ነው ያለኝ መረጃ ቢያንስ ከማምናቸው ሰዎች ያንን መረጃ ሰምቻለሁ። ማስረጃ ሲሆን አመጣዋለሁ። እያየው ያለውት ግን በአፋሃድና በነዘመነ መካከል ያለው ልዩነት ቀድሞ ማን ነው ለኢሳያስ የሚገረደው? ቀድሞ ማን ነው የኢሳያስን ዳይፐር የሚቀይረው? እኔ ይሻላለሁ በመጠራረግም ዋይፕስም ይዤ በመምጣት ጥሩ ዋይፕሶችም አሉኝ፣ ጥሩ ዳይፐሮችም አሉኝ ብሎ ሚል እሱ ፉክክር ውስጥ ገብተዋል። ይሄ ነው አይደለም? እንደዛ አይደለም። እኔ መረጃ ኢንፎርሜሽን ሳይኖረኝ አልናገርም። ቢያንስ ታውቃላችሁ እስክንድርን አልናገርም። ቢያንስ ነው ያልኩት፣ አልናገረውም። አሁን ግን በሚያሳፍር መንገድ ለሻቢያ ለመገረድ ሩጫ በጣም ነው የሚያሳፍረው። የትኛው ኮዝ ነው ከሻቢያ ተጠግተህ የምታሳካው? የባህር በር ነው የምታሳካው ወይስ ከኢትዮጵያ በቃ የባህር በር ፈጽሞ አያስፈልጋትም ብለህ የኢትዮጵያን የባህር በር ፍላጎት አፈርፍረ በልተ ነው? ትክክል አይደለም። የምሰማው ነገር በጣም ደስ አይልም። እነ ዘመነ እነ ኢንጂነር ልቃል እነ ገዱ አንዳርጋቸው የአንዲ ልጆች አንዳርጋቸው ወዘተ ኦሬዲ ተነክረዋል። የሻቢያ ውስጥ ኦሬዲ ዳይፐር ይቀይራሉ። ዋይፕስም ይዘው ሳይዙም ዋይ እዛ ውስጥ ፉክክር መግባት ከሻቢያ ጋር ተጠግተ ወልቃይትን ልታተርፍ ነው? ራያን ልታተርፍ ነው ከሻቢያ ተጠግተ? ወይስ እኔ በጣም ማዝነውና ማፍራው በዚህ በኩል የቲፒኤልኤፍ ቡድን ዳይፐር ልቀይር ይላል ኢሳያስ፣ በዚህ በኩል የነስክንድር ቡድን ዳይፐር ካልቀየርኩ ይላል፣ በዚህ በኩል የዘመነ ቡድን ዳይፐር ካልቀየርኩ። አሁን እኮ ሻቢያ ደረቱን ነፍቶ የትኛው ነው የበለጠ የሚያጥበኝና የበለጠ ዋይፕስ ያለው እያለ እኮ ነው። እና አሪፍ ዳይፐር ያለው ማን ነው ነው እኮ እየጠየቀ ያለው ሶስቱንም እየተመለከተ። እስቲ ኢንተረስታችሁን አውሩ። እያወራለ እኮ ቲፒኤልኤፍ ጋር ሲሄድ ሻቢያ ይሄን ታረጋለህ፣ ቅድመ ሁኔታ ይሄ ነው። የሻቢያ ሰዎች ቲፒኤልኤፍ ይሄን ካላረክ አንገናኝም። እነዘመነን ይሄን ካላላችሁ አንገናኝም። ውጡና በኢንጂነር ይልቃል በኩል የምን ታሪካዊ ጠላት የምናምን እንደ ኢሳያስ ወዳጅማ የለም። ትላንትና በአፉ የተናገራት አለ ስለ ኢሳያስ በአስቸኳይ ያርማት ይውጣና ቅድመ ሁኔታችን እሱ ነው። ይልቃል ወጥቶ ኢሳያስዬ ብሎ ኢሳያስዬ አለ። ተመልከቱ፣ ኢሳያስዬ ማለት ጀመረ ወጥቶ ያን ልደቱን ሁሉ ያስደነገጠ ንግግር የተናገረው ሰውዬ ኢሳያስዬ የኔ መድኃኒት፣ የኔ አዳኝ፣ የኢትዮጵያ ጠባቂ አስባለው። ቅድመ ሁኔታ ነው ይሄ፣ ሌላ አይደለም። ፕሪ ሪኩዊዚት ነው። ሶ ለቲፒኤልኤፍ ፕሪ ሪኩዊዚት ሰጠ፣ ቅድመ ሁኔታ ለነዘመነ ፕሪ ሪኩዊዚት ሰጠ። ይሄው እያያችኋቸው። አሁን ደግሞ እነ እስክንድር ፕሪ ሪኩዊዚት እየተቀበሉ ነው። የነሱ ምንድነው እንግዲህ እኛ መንዳረሻችን ኢትዮጵያ ስለሚሉ የባህር በር ጉዳይ ጥያቄ የለንም ምናምን ብለው ነው የሚወጡት። ምሰማውም እሱ ነው። ቃል ግቡ፣ በአደባባይ ወጣችሁ እኛ የባህር በር ጥያቄ የለንም ብላችሁ ተናገሩ በሚዲያችሁ ተብለዋል። እንሰማለን። ከሰማችሁ ቆርጣችሁ ላኩልኝ። የእስክንድር ዙሪያ ደጋፊዎች እኛ የባህር በር ጥያቄ የለንም ምናምን ካሉ ሻቢያ መጥቶ ይሄንን በአደባባይ ውጡና ተናገሩ ብሏቸው እየተናገሩ። አፍራለሁ በጣም ተገቢ ነው ብዬ አላምንም። ያ የኢትዮጵያ ፍላጎት ነው። እንዴት ብሎ ነው ቲፒኤልኤፍን በዚህ በኩል ዳይፐር እያስቀየረ
በዚህ በኩል እነዘመነን ያስቀየረ አንተም ልትቀይር የምትገባው ሶስታችሁንም እንዴት ያንቀረቅባችኋል ለዛ መጫወቻ እንዴት ሜዳ ትመቻቻል ከዛ ይልቅ ብትደራደር አይሻልም በኢትዮጵያ ጉዳይ ላይ ስለሚያስፈራ አይደለም በነገራችን ላይ ሶስቱ ተደራድረው የጋራ ግንባር ፈጥረው ስርዓት ስለሚቀይሩ ስለሚያስፈራ አይደለም እንደዛ ከወሰዳችሁ ተሳስታችኋል እኔ እንደዛ አይነት እንትን አይታየኝም ሻቢያ ችግር የለበትም ስልቻ ከፍቶ በስልቻ ውስጥ ፌስታል አስቀምጦ ከዚህ በፊት እንደነገርኳችሁ እያንዳንዱን በፌስታል እየቆጣጠረ ማስቀመጥ ለምዷልም ይችልበታል ትልቅ ሴት በዛ ሴት ውስጥ ፕሮፐር ሳብሴቶች ያስቀምጣል ተራ ማቴማቲክስ ማለት ችግር የለበትም ኦነግንም ፌስታል ግንቦት ሰባት ፌስታል ኦብነግ ሌላ ፌስታል አርበኞች ምናምን አንድነት ሌላ ፌስታል አማራ ምናምን ሌላ ፌስታል ቲፒዲኤም ሌላ ፌስታል እሱን አድርጎ ማኖር የሚችል የተለያየ ፍላጎት ያላቸውን ማሰባሰብ ይችላል ኦብጀክቲቭ ምንድነው ኢትዮጵያን ማዳከም ማፍረስ በሱ ቁጥጥር ስር መዋል የሳይበር ሚዲያው ሮል እሱ ነው ሌላ ኦብጀክቲቭ የለው ኢትዮጵያን ማዳከም ነው ኦብጀክቲቭ ሰውነ እስክንድር አውቀህም ሳታቅ ኢትዮጵያን የማዳከም ፕሮጀክት ውስጥ እየገባ ነው አቅም እንዳነሰ ይገባኛል አፋድ ጉልበት ያነሰው እንደመጣ ይገባኛል ቢኮዝ እነ ዘመነ ከሻቢያም ጋር ተገናኝተዋል ማቴሪያል አግኝተዋል ከህዋት ጋርም ተገናኝተዋል ማቴሪያል አግኝተዋል በጎንደርም በወሎም በመናምን ስለዚህ በየቀኑ ዲሚኒሽ እየከሰምክ መሄድ ይገባኛል ሰው የሆነ አካል እየፈለክ እንደሆነ አቃለው እየፈለጋችሁ እንደሆነ ቢኮዝ እነዛ ከሻቢያ ተቀብለው ከህዋት ተቀብለው እያጠቋችሁ ነው ያሉት ስለዚህ የሆነ መከታ ትፈልጋላችሁ ሰርቫይቫል ሆኖባችኋል አሁን ሶ ሰርቫይቫል ስለሆነ እየዋጠጣችሁ ያላችሁት ግን ዳይፐር አርጉልኝ የሚላችሁ ቅድመ ሁኔታ የሚያመጣችሁ ነው እኔ የነገርኳችሁ ያለው እሱ ነው አደጋ ውስጥ እንደገባችሁ አቃለው በነገራችን ላይ የእስክንድር ቡድን አፋድ ችግር ውስጥ እንደገባ አቃለው የገባችሁት ደግሞ የነዘመነ ቡድን ከሻቢያ ጋር ስለተገናኘ ከህዋት ጋር ስለተገናኘ የጦር መሳሪያ ስላገኘ የመረጃ ስላገኘ ነው ችግር ውስጥ የገባችሁት መፍትሄ ብላችሁ እየፈለጋችሁ ሄዳችሁት ግን ትክክል አይደለም ሻቢያ ጋር መፍትሄ አታገኝ ሻቢያ ጋር ሄዳችሁ ማለት ቲፒኤልኤፍ ጋር የቲፒኤልኤፍም ጁኒየር ነው የምትሆኑት ቢኮዝ ከናንተ ይልቅ ቲፒኤልኤፍ ይሻላል አሁን ሻቢያ ከናንተ ይልቅ 270,000 ሰራዊት ያለው ቲፒኤልኤፍ ይሻላል ወታደሮቹን ስጡኝ እያለ ነው ያለው ጦርነት ቢነሳ ከነስክንድር ጋር ከሚቆም ከቲፒኤልኤፍ ጋር ቢቆም ይሻላል ቢያንስ ወልቃይት ራያ እንድታገኙ አረጋችኋለሁ 200 ወታደራችሁ ስለዚህ በየትኛውም መንገድ አታተርፉ ያላችሁት የሉና ጥያቄ ወልቃይት ራያ ያላችሁንም ከሻቢያ ጋር በመሄድ አታተርፉም ቢኮዝ የተሻለ ኦፈር ማቅረብ አትችሉ ከቲፒኤልኤፍ በላይ ኦፈር የተሻለ ኦፈር ልታቀርቡ አትችሉ ቢያንስ የሚሰዋው 270 ሰራዊት አለው ቲፒኤልኤፍ ስለዚህ እኩል ሚዛን ላይ ሊያስቀምጣችሁ አይችልም እና ይሄ ግራ የገባው ነገር ነው የምታደርጉት ቲፒኤል ሻቢያን በደንብ መረዳት አለ ሻቢያ ቅድመ ሁኔታ አስቀምጦ በግልጽ ተናግሮ ከቲፒኤልኤፍንም ሲያገኝ ይሄ ቅድመ ሁኔታ ነው እነዘመነንም ሲያገኛቸው ይሄ ቅድመ ሁኔታ ነው አሁን እስክንድርም እየተሯሯጡ ያሉት ይሄን ለምሳሌ እስክንድር ጋር ቅድም ነግሬያለሁ መዳረሻችን ኢትዮጵያ ስላሉ የባህር በር የሚባል ነገር አጀንዳችን አይደለም የጠላት አጀንዳ ነው እንዲሉ ነው እየነገሯቸው ያለው ሶ የእስክንድር ሚዲያዎች ነገ ከነጎዲያ የባህር በር አጀንዳ የኢትዮጵያ አጀንዳ አይደለም ብለው ሲናገሩ ብትሰሙ እንዳይገርማችሁ የሻቢያ መልእክት ነው ይሄ ነው እውነቱ ሶ ቲፒኤልኤፍ ያቀረበለትን ቅድመ ሁኔታ ነው ተቀብሎ እየሄደ ያለው እኔ አይደለም እኔ ስነግራችሁ ካላመናችሁ ይኸው ስሙት መንግስት ለማፍረስ ከሻቢያ ጋር መገናኘት አለባቸው ሲገናኙ በአካል ይገናኛሉ የሻቢያ መንግስት ምን እንደሚያግዛቸው ለምሳሌ የጦር መሳሪያዎች እንደሚደግፋቸው እዛ ሰዎች እንደሚያሰለጥንላቸው
በዛ በኩል እርዳታም በዚህ ከተዘጋ በኢትዮጵያ በኩል እርዳታ ከተዘጋ ጦርነቱ ውስጥ ከገባ በአሰብ በኩል በሌሎች ወደቦች በኩል እርዳታ እንደሚያስገባላቸው ይህንን ለማድረግ ከምዕራብ ሀገራት እንደተነጋገረላቸው ነው የሚያወሩት እነሱ። እሱ ብቻ አይደለም ነዳጅ ምንም በዛ እንደሚያመጡ ከዛ የትግራይ ሰራዊት ደግሞ ሙሉን ለኤርትራ አስረክበው ጦርነቱ የኤርትራ መንግስት ሻዕቢያ እንዲመራው በቃ የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም ስለሌላቸው ስለዚህ ይህንን ነው የተስማሙት። ከዛ ይህንን ሚስጥር እየወጣ መጣ። ለምን ወጣ መሰለ? ይህንን የሚነጋገሩ የሚደራደሩ ሰዎች በመሃል ከነሱ ጋር እየተጣሉ መጡ። ሚስጥሩን ያወጡታል። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እንደዛ ብሎ የሚጠሩ ሰዎች የትግራይ ሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው 25 ሰዎች የሚሆኑ የሚዛም 200 ጋር በቃ አሁን 25 ሰው ቀላል ሰው አይደለም። ሚስጥር ለማውጣት አንዱ ሰው ጀነራሎች ናቸው፣ ኮሎኔሎች ናቸው እነዚህ ሰዎች። ስለዚህ ይህንን ሐሳብ ሲነገራቸው ኦሪንቴሽን ሲሰጣቸው የነበሩ ሰዎች መሀል ላይ እንደዚህ አይነት ግጭት ሲነሳ ሲለያዩ ሚስጥሩ መውጣት ጀመረ። እሱ ብቻ አይደለም ትግራይ እንደ ጁኒየር አድርጎ ሻዕቢያ የትግራይን ኃይል እንደ ጁኒየር አድርጎ እንደፈለገ እንዲያዝና እንዲልክ እንጂ አፐር ሃንድ ኖሮት እንደፈለገ የፈለገውን ግንባር እየተዋጋ ጦርነቱን ለማስጀመሩ ለማስቀጠል የሚያስችል አቅም እንዲኖረውም አልፈቀደላቸውም። ጠቅላላ እንደ መንግስት የኤርትራ መንግስት እንዲመራው ነው፣ እነሱ ከሱ ስር ሆኖ እንዲመሩ ነው ያረጋቸው። እንደውም መጨረሻ ላይ የክልል መንግስት በኃይል ገርሳችሁ መንግስት ካልተቆጣጠራችሁ ልክ ድሮ ደምሂት የሚባለው ኤርትራ ውስጥ የነበረው የትግራይ ዲሞክራሲያዊ እንቅስቃሴ ምናምን የሚባል እንትን ነበር፣ ታጣቂ ቡድን ነበር። 2010 ላይ 11 ላይ አካባቢ ወደ ትግራይ ወደ ኢትዮጵያ የተመለሰ ያልተመለሱ አሉ። ከነሱ ጋር ነው የምትቀላቀሉት አላችሁ። እስከዛ ድረስ ግንኙነት እያደረጉ ነው። የደበቋቸው ከዚህ በፊት ያወቅናቸው ባይዘው ሲያወጧቸው ነው። እኔ እንደደበቁ አላውቅም ከዚህ በፊት ምክንያቱም ሲረከብ ነው ያየሁት። ብዙ ሰው ግን የጦር መሳሪያ ደብቀዋል የሚለውን ሀሳብ በደንብ እኔ አልቀበለውም ነበር፣ አላውቀውም ነበር። ስለማላውቀው አልቀበለውም ነበር ያኔ። አሁን ግን በምን አወቁት መሰለ? በአይኔ በብረቴ አየሁ ካልክ እኔ ምንም ምስክር አያስፈልገኝም። በቃ ሲንቀሳቀስ አይቻለሁ ነው። በስራ ምክንያት ወደዛ ሂጅ ወደዛ ቦታው አካባቢ አይቻቸዋለሁ። ታንክ ምናምን በቃ አውጥቶ ከዛፍ ምናምን ታንኮች፣ መድፎች ምናምን ከአንድ ቦታ አንቀሳቅሰው ስለሚታወቅ ወደ ሌላ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል። እዛ ለምንድን ነው ይሄን ያክል ምን ተንቀሳቀሱ? ወይ በግልጽ አስቀምጡት። ለምን ደብቁታላችሁ? ይሄንን ቦታ ደግሞ በድሮንና በአየር ተደብደው እኛ ደግሞ የጦርነት ደግሞ ሰለባ እንሆን? በቃ አንሱልን ከዚህ ስኪል ድረስ ህዝብ ተቃውሟል። የጭላ አካባቢ አሁን ምንድነው ይበቃል። አሁን እኔ ለእስክንድርና ለእስክንድር ወዳጆች መጠየቅ የምፈልገው ከቲፒኤልኤፍ በላይ ኦፈር ማቅረብ ትችላላችሁ ወይ ለሻዕቢያ? ሻዕቢያ ሁሌም ቅድመ ሁኔታ አለው። አንድ ነው ያላችሁም ነገር ወጣችሁ ቀይ ባህር የባህር በር ኢትዮጵያ አያስፈልጋትም፣ የጠላት አጀንዳ ነው፣ አብይ ጠላት ነው፣ ኢትዮጵያ ህዝቦይ የባህር በር አጀንዳውን እኛ እንቀበለውም በሉ ብሏችኋል። ሚዲያዎቹን ተከታተሉልኝ፣ የእስክንድርን ደጋፊዎችን ዘሞመንት ያንን ያላችሁለት ተገናኝታችኋል ማለት ነው ከሻዕቢያ ጋር። ግን እሱንም ብላችሁ የተወሰነ ጥቂት ጦር መሳሪያ ሊሰጣችሁ ይችላል። የቲፒኤልኤፍ የሚያቀርብለትን ኦፈር ያህል እናንተ ማቅረብ ትችላላችሁ። ወይም ደግሞ ወስኑና ቲፒኤልኤፍ ጠላታችን አይደለም፣ አብረን እንስራ ከቲፒኤልኤፍ ጋር ዋናው ጠላታችን ምናምን ብላችሁ ይሄ መግለጫ ላይ የምታወጡትን ወልቃይት ራያ ምናምን ምሉን ተውትና ቲፒኤልኤፍም የእናንተ የጁኒየር ሁኑና የቲፒኤልኤፍ ስሩ። ይሄ ነው የሚሆነው። ሪያሊቲው እሱ ነው። ከላይ ሻዕቢያ ይኖራል፣ ከሻዕቢያ ቀጥሎ ቲፒኤልኤፍ ይኖራል፣ ከቲፒኤልኤፍ ቀጥሎ ፋኖ ይኖራል፣ የነ እስክንድርና የነ ዘመነ ማለት ነው። በሌላ ሳይድ ኦላ ሊኖር ይችላል፣ እርግጠኛ አይደለሁም በሆነ። ስለዚህ ወስኑና የተሻለ ኦፈር የሚያቀርበው ማን ነው ለሻዕቢያ? ሁሌም ቢሆን ይሄ የፖለቲካ ንግድ ነው፣ ያውም የሰው ህይወት ንግድ ነው። በአምባገነን የምታቀርቡት ስጦታ ነው እያቀረባችሁ ያላችሁት። ለሰው በላ አካል ነው የምታቀርቡት ስጦታ። ስለዚህ የትኛውን ይሰጣል? 200,000 የታጠቀ ሰራዊት ወይም የሰለጠነ ሰራዊት ትሰጡታላችሁ ለሻዕቢያ? ሻዕቢያ የሚፈልገው ሰራዊት ነው። 200,000 የትግራይ ኃይሎቹ እንሰጣለን ሊሉት ይችላል። ስለዚህ ማን ነው የበለጠ ኦፈር የሚሰጠው?
ያንን በማድረግ ያላችሁት የህሉና ጉዳይ ከወያኔ ጋር ሰሩ ወልቃይት ራያ ሚል ታስመልሳላችሁ ከሻቢያ ጋር ሰርታችሁ የእናንተ መንገድ ነው ወልቃይት ራያ ላይ የሚጠቅመው ወይስ የነ ኮሎኔል ደመቀ ዘውዱ መንገድ ነው የሚጠቅመው? አርቆ ማሰብ ስትራቴጂካሊ የሆነ ቲንከርስ አለን አይደል? አላችሁ አይደል? አስራደ ምናምን ይባሉ ሰማለሁ። ስለዚህ ይሄን ነገር በደንብ ማሰብ የሚጠይቅ ይመስለኛል። በደንብ ምንድነው እየተደረገ ያለው የሚለው ማለት ነው። በአጠቃላይ ግን እስክንድር በጣም ያዘንኩት ዛሬ ጉድ ሞዴል እና ጉድ ኤግዛምፕል የሆናችሁት ዌል ኦርጋናይዝድ ለሆነው ለሳይበር አርሚው ተሸናፊ ሆናችሁ አይቻሉ። በማወቅም ይሁን ባለማወቅ ትላንትና የተነተንኩት ከጻፊው ብሩክ አበጋዝ መሰለኝ ከሱ መነሻ ሐሳብ ወስጄ እንዴት ነው ኦፕሬት የሚያደርገው ይሄ ዌል ኦርጋናይዝድ ሳይበር አርሚ እናንተ ጋር ፕራክቲካል ምሳሌ ሳይመሽ ሳያድር ታይቷል። ሳይመሽ ሳያድር ወደ አፎቱ ሮጣችሁ ገብታችሁ አይቻችኋል። ይሄን ነው የሚፈልገው። የተፈለገውም ኦብጀክቲቭ እሱ ነው። ዛሬ ነገ ከነጎዳ ሊያመሰግናችሁ ይችላሉ። በነገራችን ላይ እና አቶ አንዳርጋቸው የአንዲ ልጆች ምናምን ወጥተው ያመሰግኗችኋል። ዛሬ በቁጥጥር ስር ዋለ ዜናው ራሱ የሚሆን ሰበር ዜና አፋድ በወሰነው መሰረት የአፋድ የድርጅት ጉዳይ ኃላፊ የምናምን ኃላፊ መስፍን ከፈለኝ በቁጥጥር ስር ዋለ ከብልጽግና ጋር ሲነጋገር ስለ ድርድር ሲያወራ ይልላ ዜና ይሰሩላችኋል። የአንዲ ልጆች ዜና ብሬኪንግ ኒውስ ይሰሩላችኋል። እሱን ነው የምትፈልጉት? you are in the center of the cyber army you see ነገ የምትሰሙት ዜማ እሱን ነው። ዜና የምትሰሙ ሰበር ዜናው እሱ ነው የሚሆነው። አፋድ መስፍን ከፈለኝ የሚባል በቁጥጥር ስር አዋለ የሚል ዜና ነው የአንዲ ልጆች ጋር የምትሰሙት። የእናንተም ዜና ሊሆን ይችላል። በማወቅም ባለማወቅ እዛ ውስጥ ተነከራችሁ ማለት ያውም 24 ሰዓት ሳቆዩ ነው የተነከራችሁት። ቆም ብላችሁ አስቡ። ቆም ብላችሁ ጠይቁ ራሳችሁን። እንዴት ነው ይሄርን ያለ ነው? ትክክለኛ መንገድ ነው ወይ? ስትራቴጂክ ሙቭ ነው ወይ? ወይስ በዚህ በሳይበር አርሚው እየተመታን ነው ወይ ያለ ነው? ስለዚህ አልባንናችሁም። የኃይል እናንተንም ነው ቪክቲም ያደረገው። you are the victim ቪክቲሞች ናችሁ። በዚህ ኃይል የውጭ ኃይል ነው፣ ከባድ ኃይል ነው። ተስተበላ የሆነ ትክክለኛ መንገድ ያዛችሁ ብሎ ሲያስብ መጥቶ ያስታችኋል። አታክ ያረጋችኋል። በግራ በቀኝ ኮርነር ያረጋችኋል። ደን ተመልሳችሁ ወደ መስመሩ ትገባላችሁ። ደን የኛ ጀግና መባል ትጀምራላችሁ። ዛሬ ምናልባት የአንዲ ልጆች እስክንድርን ጀግና የሚያረጓቸው ይመስለኛል ዛሬ በጣም ጀግና የሚያረጓቸው ቢኮዝ መስፍን ከፈለኝን ከብልጽግና ጋር የተሳሰርና ታሰረ በቁጥጥር ስር ዋለ የሚል ዜና ስለሚሰሩለት ማለት ነው። ይሄ ነው አርቆ ማሰብ። ቢግ ፒክቸሩን ትልቅ ስዕሉን ማየት ይጠቅማል ብዬ ነው ማሰብ። አድማጭ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።